ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ በጣም ደህና ነኝ። አይነ ጠፍተሻል እንደምትሉኝ እሺ በቃ ፈተኛ ተፈራ። እሺ ኤኒዌይስ ዛሬ የመጣሁት የእናቴ ቤት ላሳያችሁ ነው። እናንተስ ለማየት ዝግጁ ናችሁ? እኔ ዝግጁ ነኝ። ሌትስ ጎ። እስኪ እንሂድ ላሳያችሁ። ተከታተሉኝ። ሲያስነጥሰኝ ትስቃለህ እንዴ? ይማርሽ ነው የሚባለው። እሺ ጋይስ ልብስ እንቀይር። እንደዚህ ነው ማን ሄደም እናት ቤታ ልብስ እንቀይር። እሺ እንዴት ነኝ? አሁን ጨዋ መሰልኩኝ ወይስ እንደዚህ ላስገባ? Let's go ready. ጃኒ ወደ እናቷ ቤት እየወሰደችን ነው። ዮ ለማየት በጣም ጓጉተናል። መቼም በጣም ጓጉቻለሁ። በላይ እዚህ ጋር ልክ ነኝ? ልክ ነሽ። ቤቱን ሲያዩ ግን ፋሚሊዎችሽ ምን የሚሉሽ ይመስልሻል? ጀግና የኔ ቆንጆ ልጅ አለ ጋይስ። ጀግና ሴት አምጥሉኝ ሰብስክራይብ አድርጉ። ቆይ ሰብስክራይብ ያድርጉ ልንገራቸው። ሰብስክራይብ አድርጉ ፕሊዝ። 50 ሺህ መግባት አለብን ጌታ እና ወዳችኋለሁ። ይኸው ደርሻለሁ። ቤቱን የገዛሁት ከዚህ ነው እና ለእናንተም ላሳያችሁ እወዳለሁ እና ፕሊዝ ኑና እዩት። ይጠቅማችኋል እንጂ አይጎዳችሁም። እና ወደ ማናጀሩ ጋር እየሄድኩኝ ነው። ተከታተሉኝ። ሰላም እንዴት ነህ? ሰላም ነው። እንዴት ነህ? እንኳን ደህና ቆየ። አለሁ እግዚአብሔር ይመስገን ደህና። እሺ እግዚአብሔር ይመስገን አለን ደህና። እንኳን በሰላም ቆያችሁ። ምን ይምጣልሽ? ሻይ ቡና? መልካም እሺ ላምጣልሽ። እሺ ጋይስ ቤቱን የገዛሁት ከዚህ ከዲኤምሲ ሪል ስቴት ሲሆን ያከዘኝ ደግሞ እሱ ነበረ በሰዓቱ። አረሳኝ ማለት ነው እንዴ ጃኒ? እንዴት ረሳሻለሁ? እሺ እና ዛሬ ለዩቲዩብ ቤተሰቦቼ እነሱ መግዛት ከፈለጉ የኔ ጎረቤት መሆን ከፈለጉ ሰው ያለውን ነገር እስኪ አስረዳቸውና ተከታተሉን ጋይስ እና እስኪ ንገራቸው ያለውን ነገር። መልካም 10%ም ቅናሽ አለው ለ10 ቤቶች 10 ቤቶች ለ10 ቤቶች ቅናሽ አለው ብሎኛል እና በእኔ ከመጣችሁ ለ10 ቤቶች ቅናሽ አለው ብሎኛል። ስፔሻል ኦፈር እናዘጋጃለን ብለናል እንግዲህ ያ እና እስኪ ያለውን ነገር አብራቸው አስረዳቸው። መልካም እንግዲህ በላይ ይባላለሁኝ የሽያጭ አማካሪ ነኝ በዲኤምሲ ሪል ስቴት። እንኳን ሰላም መጣችሁ ከጃኒ ጋር ብያለሁ። የጃኒ ቤተሰቦች እንግዲህ ዲኤምሲ ሪል ስቴት ነው ያለነው። ዲኤምሲ ሪል ስቴት በለቡ መብራት ኃይል ትልቅ የመኖሪያ መንደር እየገነባ እንዳለ ይታወቃል። እንዲሁም ትልቅ ኮምፓውንድ በቂ የሆነ ፋሲሊቲዎችን ያሟላ 12 ሜን ጌቶች የሚኖሩት ሙሉ የሆነ ሴኩሪቲ ካሜራ እና ሙሉ የሆነ የሰው ጥበቃ ያለው ፕራይቬሲው ሴኩሪቲው በሚገባ የተሟላለት ኮምፓውንድ እና መንደር ነው እየሰራን የምንገኘው ማለት ነው። በዚህ በለቡ መብራት ኃይል ቻድ ኤምባሲ እና አፍሪካ ሲዲሲ ኢንስቲትዩት መካከል ላይ ይገኛል ማለት ነው። ኮምፓውንዳችን እንግዲህ ሙሉ ፋሲሊቲዎችን አሟልቷል ማለት ነው። ዲኤምሲ ሪል ስቴት 5 መዋኛ ገንዳዎችን 5 የልጆች መጫወቻ ስፍራዎችን ያሟላ እንዲሁም ደግሞ በእያንዳንዱ ህንጻ ዲኤምሲ ሪል ስቴት ካምፓኒያችንን ብቸኛ የሚያደርግ 5 ሊፍቶችን ወይም 5 የሊፍት ፋሲሊቲዎችን ያሟላ የለም እስካሁን ድረስ። እንግዲህ 5 ሊፍቶችን ስንል 5ቱም ሊፍቶች የተለያየ አገልግሎት አላቸው። 4ቱ ፓሴንጀር ሊፍት እንላለን ማለት ነው። ፓሴንጀር ሊፍት ማለት የሰው ማጓጓዣ
ይህንን ፋሲሊቲ ያሟላ ኮምፓውንድ ነው ማለት ነው ይዘንላችሁ የቀረብ ነው። እንግዲህ ጃኒን ብላችሁን የመጣችሁ በዚህ አጋጣሚ ጃኒ ለ10 አንቺም ብለው ለሚመጡ ለ10 ደንበኞች ላንቺም ስፔሻል ኦፈር እንዳዘጋጀ ነው ሁሉ ለነሱም ስፔሻል ኦፈር በዚሁ አጋጣሚ እናዘጋጃለን ማለት ነው። ሰምታችኋል። በጣም ደስ ይላል። እስኪ ደግሞ ለጠቅላላ እውቀት እኔን አስረድተኛል አውቃለሁ፣ ግን ለውድ ፋሚሊዎቼ ለዩቲዩብ ፋሚሊዎቼ ያከፋፈልን ሁኔታ በፊት የነበረበትና አሁን ያለበትን ሁኔታ እስኪ አስረዳቸው ስለ ክፍያው። በጣም አሪፍ። በዚህ አጋጣሚ እንደውም አዲስ የለቀቅ ነው ብሎክ አለ ዲያስፖራ ብሎክ ቁጥር 3 ብለን እንግዲህ ኮምፓውንዳችን አጠቃላይ የሚይዘው 17 ቢልዲንጎችን ይዛል። 13 ቢልዲንጎችን ሽጠን ጨርሰናል። እንግዲህ ሙሉ ለሙሉ ሽጠን አጠናቀናል። የመጨረሻው የኮምፓውንዳችን የሳይታችን ፕሪሚየም የሆነ ብሎክ ለቀናል ማለት ነው። ቆንጆ ቪው ያለው ከዝቅተኛ ፍሎር ጀምሮ ለሚፈልጉ ደንበኞችን ሁሉን እንደ ደንበኞች ፍላጎት በተለያየ ካሬ አማራጮች ከባለ 1 መኝታ እስከ ባለ 4 መኝታ በሚገርም ምርጫ የሚገርም ብሎክ ዲያስፖራ ብሎክ ቁጥር 3 ለቀናል ማለት ነው። ስለዚህ እሱ ላይ እንግዲህ በዚሁ አጋጣሚ የጃኒ እንግዶች የጃኒ ተከታዮች ተጠቃሚ መሆን ትችላላችሁ ማለት ነው። ጃኒ ለእናትሽ የገዛሽው ቤት ከ45% በላይ ፕሮግረስ አድርጓል። እዛው ሂደን ኮምፓውንዱን ሳይቱን ፕሮግረሱን ምን ላይ እንደደረሰ ብናይ ምን ይመስልሻል? ደስ ይለኛል። መልካም ሌትስ ጎ ተከታተሉን። እዛ ጋር ሂደን ያሉትን ነገሮችን ማየት እንችላለን። የእናቴ ቤት ደርሰናል። እንግዲህ ወደ ውስጥ እየገባን ነው። አሁን ያለንበት ቤዝመንት ነው። ለሱቅ እንዲሁም ደግሞ የመኪና ፓርኪንግ የሚውል የቤዝመንት ፍሎር ነው ማለት ነው። ይሄ ያለ ነው እንግዲህ ምን ኮንተንቶችን ያሟላል የሚሉትን ነገሮች አጠቃላይ እናሳያችኋለን ማለት ነው። ተከተሉን። እንግዲህ አሁን ውስጥ ላይ ገብተናል። ቤቶቻችን 5 ሊፍት አላቸው የምንለው እንግዲህ እሱ የቶቹ ናቸው የሚለው ነገር እናሳያችሁ እናቀርበን። እንግዲህ እዚህ ጋር የምንመለከታቸው 4 ሊፍቶች ፓሴንጀር ሊፍቶች ናቸው። በጣም ሰፋፊ ሊፍቶች ናቸው። አንዱ ሊፍት 28 ሰው ይይዛል። እንግዲህ እንደምንመለከተው ይሄኛው 1 ሊፍት፣ 2 ሊፍት፣ 3 ሊፍት እና 4 ሊፍት ፓሴንጀር ሊፍቶች ናቸው ማለት ነው። እነዚህ ፓሴንጀር ሊፍቶች አንዱ ሊፍት 28 ሰዎችን ይይዛል። በአንድ ጊዜ በአራቱ ስናባዛ 112 ሰዎችን ማጓጓዝ የሚችል ፓሴንጀር ሊፍት ነው ማለት ነው። እንግዲህ ይሄ ያለው ደግሞ ዲኤምሲ ሪል ስቴት ላይ ብቻ ነው ማለት ነው። 4 የሊፍት አገልግሎት ፓሴንጀር ሊፍት ብቻ የምናገኘው ማለት ነው። ሌላኛው ደግሞ በዛኛው ሳይድ የካርጎ ሊፍት እናገኛለን ማለት ነው። ስለዚህ እሱንም ላሳያችሁ። እንዴት አየሽው? አሪፍ ነው በጣም። እኔማ አሪፍ ነው የገዛሁት። አንቺ እንደውም በጣም ለውጥ አለው እኮ አሁን አንቺ ከገዛሽው ጊዜ። ይሄኛው እንደምትመለከቱት ሰፊ ካርጎ ሊፍት ነው ማለት ነው። ይሄ ካርጎ ሊፍት የትኛውንም አይነት የቤት እቃ ሶፋ፣ አልጋ፣ ቁም ሳጥን፣ ፍሪጅ ኢቭን ሰው ቢታመም ስትሬቸር መያዝ የሚችል ሰፊ የካርጎ ሊፍት ነው ማለት ነው። በጣም ሰፊ 3 ሜትር በ2 ሜትር ተኩል የሆነ ሰፊ ካርጎ ሊፍት ነው። የትኛውንም አይነት ትልቅ የምንለው የቤት እቃ ልናጓጓዝበት የምንችል ማለት ነው። እዚህ ጋር የምንመለከተው ደግሞ ይሄኛውን ደግሞ እዚህ ጋርም ደግሞ ሌላ ሰፊ ክፍል አለ ማለት ነው። ይሄ ደግሞ ይሄ እንደምንመለከተው ደግሞ ጋርቤጅ ሹተር ነው ማለት ነው። ይሄ ወደ ላይም ወደ ታችም ክፍት ነው፣ ጋርቤጅ ሹተር ነው። ስለዚህ ይሄኛው ጋርቤጅ ሹተር ደረቅ ቆሻሻ መወርወሪያ ነው ማለት ነው። እንግዲህ ይሄንን ሁሉ ፋሲሊቲ የያዘ አሁን ያለንበት ፍሎር የቤዝመንት የመኪና ፓርኪንግ እንግዲህ ይሄ የሚያካትታቸው ምንድናቸው የሚለው ነገር ስናይ ደግሞ የኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ያለው እንዲሁም ደግሞ አንድ ሰው ቤት ከገዛ በኋላ የመኪና መቆሚያ ፓርኪንግ ቦታ ደግሞ በነፃ ነው የሚያገኘው እኛ ጋር ማለት ነው። የካሬ ዋጋ ላይ የማይካተት በነፃ የመኪና መቆሚያ ፓርኪንግ ቦታ ያገኛል ማለት ነው እኛ ጋር።
ማለት ነው። ይሄን ይመስላል 40% ደርሷል ያልነው ቤት ከፍ ያለ ፍጥነት በከፍተኛ ፍጥነት እዚህ ደረጃ ላይ ደርሷል ማለት ነው። እንግዲህ ጃኒ ባለፈው መታ ስትገዛ የነበረበት ደረጃና አሁን ያለበትን ደረጃ እንደው ከአንደበቷ ብንሰማ ጥሩ ነው። እንዴት አየሽው? ፍጥነቱ እንዴት አየሽ? ባለፈው ስትመጪና አሁን ያለበት ደረጃ በጣም ፈጥኗል። ባለፈው እንደዚህ አልነበረም። አሁን በጣም አሪፍ ነው። አሪፍ ላይ ነው ያለው። በጣም ፈጣናችሁ። ምክንያቱም ህንጻው ፕሮግረስ የፈጠነበት ትልቁ ምክንያት አልሙኒየም ፍሬምወርክ የሚባል አዲሱን ቴክኖሎጂ በመጠቀም ነው የምንሰራው። የኮንስትራክሽን ፕሮግረሱን ያፈጥናል። ፕላስ ደግሞ 24 ሰዓት በቀንና በማታ በሁለት ፈረቃ ነው ግንባታውን እያከናወንን ያለ ነው ማለት ነው። እንግዲህ ካሁን በፊት የነበረው ብዙ ጊዜ ሪል ስቴቶች ቶሎ አያስረክቡም የሚል አይነት ነገሮች ይበራከታልና ያንን ደግሞ ዴሚስ ሪል ስቴት ለመቅረፍ ስሙንም እየገነባ ስላለ አሁን ላይ የሚገዙ ደንበኞች እድለኞች ናቸው። ምክንያቱም ስሙን እየገነባ ያለ ካምፓኒ ነው። ቆንጆ አድርጎ በሚገርም ጥራት እየሰራ ነው። እንግዲህ ይሄን ይመስላል ማለት ነው። እንግዲህ እናንተ መታችሁ ጎረቤት እንደምትሆኑ ተስፋ እናደርጋለን። እንግዲህ አንቺ የገዛሽው እዚህኛው ቢልዲንግ ላይ ነው፣ ከፍ ያለው ቢልዲንግ ላይ እንግዲህ የተለያዩ በየጊዜው እየተሰሩ ያሉ እንግዲህ ትልቅ ኮምፓውንድ ነው። 65395 ካሬ ሜትር ላይ ያረፈ ትልቅ መንደር፣ ትልቅ ኮምፓውንድ በውስጡ የተለያዩ ፋሲሊቲዎችን የያዘ 5 መዋኛ ገንዳዎች አሉት። እንዲሁም ደግሞ 5 የከርሰ ምድር ውሃዎች አሉት። በእያንዳንዱ ህንጻ እንግዲህ ቅድም ለመናገር እንደሞከርኩት በአንድ ህንጻ ላይ 5 ያክል ሊፍቶች ይኖሩታል ማለት ነው። አንድ የካርጎ ሊፍት እና 4 ፓሴንጀር ሊፍቶችን በአንድ ላይ የያዘ ነው ማለት ነው። ይሄ ኮምፓውንድ ከስር መሰረቱ ስንሰራ ፋውንዴሽኑ ሲሰራ 2 ሜትር ከ70 ከፍታ የማት ፋውንዴሽን ነው የተሞላው። ፕላስ ቦታው ደግሞ አለት ቦታ ላይ ነው እየተሰራ ያለው ማለት ነው። አለትነቱ ብቻ በቂ ሳይሆን 2 ሜትር ከ70 ማት ፋውንዴሽን ሙሉ ለሙሉ ህንጻው የሚያርፍበት ያ የተደረገበት ትልቁ ደግሞ ለጥራት ነው። ከፍተኛ ኮስት ከፍተኛ ወጪ የሚያወጣ መሰረቱ ነው፣ ቤዝመንት ነው። እንግዲህ ምንም ነገር ሲሰራ ከመሰረቱ ካማረ ጥንካሬና ውበትና ጥራት ስለሚኖረው ማለት ነው። ያ የተደረገበት ትልቁ ምክንያት ምንድነው? እንደምትመለከቱት በሼሮን ነው የምንጠቀመው። ከፍተኛ የሆነ ኮንክሪት እና አርማታ ሙሌት ተጠቅመን ነው እየሰራን የምንገኘው አዲሱን ቴክኖሎጂ አልሙኒየም ፍሬምወርክን በመጠቀም ማለት ነው። ወደፊት የመሬት መንቀጥቀጥ እንኳን ቢኖረው እንዳያሰጋው፣ ፕላስ ደግሞ የድምጽ እንዳያስተላልፍ፣ ፈሳሽ እንዳያስተላልፍ፣ እንዲሁም ደግሞ ለትውልድ ለዘመናት እንዲተላለፍ ተደርጎ በከፍተኛ ጥራትና ጥንቃቄ እየተሰራ ያለ ሳይታችን ነው ማለት ነው። እንግዲህ ይሄን ይመስላል ማለት ነው። በሚገርም ፕሮግረስ በሁለት ፈረቃ በቀንና በማታ እንዲሁም ደግሞ ኮንስትራክሽን ፕሮግረሱን የሚያፈጥንልን አዲሱን ቴክኖሎጂ አልሙኒየም ፍሬምወርክን ተጠቅመን እየገነባ ነው የምንገኘው ማለት ነው። እንግዲህ ሳይትም ስትመጡ በዚህ አጋጣሚ በደንብ ትጎበኙታላችሁ፣ ታዩታላችሁ። እንደምትወዱት ደግሞ እርግጠኛ ነኝ። እንግዲህ የጃኒ ጎረቤቶችም ለመሆን የተዘጋጃችሁ በሙሉ በዚህ አጋጣሚ እንጋብዛለን መታችሁ እንድታዩን ስንል እኛ ጋር ከባለ 1 መኝታ እስከ ባለ 4 መኝታ የተለየ ዲስካውንት አድርገን አዲስ የለቀቅ ነው ብለው ካለ እንግዲህ እሱ ላይ ባለ 1 መኝታ ከ453,000 ቅድመ ክፍያ ጀምሮ እንዲሁም ባለ 2 መኝታ ከ669,000 እንዲሁም ባለ 3 መኝታ ከ910,000 ቅድመ ክፍያ፣ ባለ 4 መኝታ ደግሞ ከ1 ሚሊዮን ቅድመ ክፍያ ጀምሮ የቤት ባለቤት መሆን ትችላላችሁ ማለት ነው። እንግዲህ ከቤቱ ጠቅላላ ዋጋ ላይ 8% ብቻ ነው ከናንተ የሚጠበቀው። ቀሪው 60% ደግሞ ከባንክ ጋር ማገናኘት ትችላላችሁ ማለት ነው። ከባንክ ጋር ማገናኘት የማትፈልጉት ደግሞ ሙሉን የቤቱን ጠቅላላ ዋጋውን በ9 ዙር ከ3 ሳምንት እስከ 3 ሳምንት ተኩል ቀስ ብላችሁ መክፈል ትችላላችሁ ማለት ነው። እንግዲህ ይሄንን አጋጣሚ ይዘንላችሁ ቀርበናል። ይሄንን ቪዲዮ አይታችሁ የምትመጡ 10 ደንበኞች ፈጠን ብላችሁ ደውላችሁ የቅናሹ ተጠቃሚ እንድትሆኑ በዚሁ አጋጣሚ እንጋብዛለን። ልክ 10 ቤት ከሞላ ቅናሹ ይቆማል ማለት ነው።